ትችያለሽ። ውድድ ነው የምናረግሽ። እሺ ይሄ በሁላችንም ስም ኬኩን ያዘጋጀችልሽ ሳርዬ ነች። ሳርዬን አመስግኝ። አልሀበሻ ሬስቶራንት ዱባይ ስጦታ ነው ማለት። እሺ ሃፒ በርዝዴ ሳርዬ። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የኔ ሰው አክባሪ በጣም ነው የማመሰግነው። እግዚአብሔር ይስጥሽ። እየሰማችን ከሆነ በጣም ነው የምንወድሽ። ስጦታ ለቤታዬ አለ። ቤታዬ እንኳን ተወለድሽ። ቀሪው ዘመንሽ ያማረ የተባረከ የተቀደሰ መልካም ነገር የምታደርጊበት ከበፊቱ ከነበርሽበት ያው መልእክትሽን በትክክል ማድረስ ስላለብኝ ነው። እሺ በፊት ከነበርሽበት ተቀይረሽ ተለውጠሽ ስላየውሽ በጣም ደስ ብሎኛል። ከዚህም በኋላ በጣም ጥሩ ነገሮችን እንደምትሰሪ ለሀገርም ለሕዝብም የሚሆን ነገር መልካም ስራ እንደምትሰሪ ተስፋ አደርጋለሁ ተብለሻል። እንዲሁም ደግሞ ሌሎቻችሁም ቲክቶከሮች በአጠቃላይ ስለ አንድነት፣ ስለ ፍቅር፣ ስለ ሰላም እንድትሰብኩ ተናግረዋል። ሁላችሁም ጋር ተራ በተራ እደርሳለሁ፣ እመጣለሁ። በጣም ነው የምወዳችሁ። ተጽዕኖ ፈጣሪ የሆናችሁ ሚዲያ ላይ ያላችሁ የምትታወቁትም አሁን ደግሞ ቅርብ ጊዜ ወደፊት እየመጣችሁ ያላችሁ ቲክቶከሮች ሁላችሁም ጋር ተራ በተራ እደርሳለሁ። አንድነትን ስበኩ፣ ፍቅርን ስበኩ፣ ሰላምን ስበኩ፣ ሀገር ወዳድ ሁኑ ብለዋችኋል። ከጋሼ ለቤታ መልእክት አለ። የምንወደው የምናከብረው ወንድማችንም አባታችንም አቶ ወርቁ አይተነው ለቤታ የላኩት ስጦታ አለ። እዚሁ ህዝብ ፊት ከፍተዋለሁ። ቤታዬ በድጋሚ እንኳን ተወለድሽልን። ይህ ስጦታ ለቤታ ከጋሼ ነው። ቤታዬ 40 ግራም ወርቅ ነው የጋሼ ስጦታ ላንቺ ከጋሼ እንኳን ተወለድሽ ተብለሻል። ከአቶ ወርቁ አይተነው አንቺ የቤትክ ዘበኛ ልሁን ብለሽኝ ነበር። አንቺ እመቤት ነሽ። ዘበኝነት አይደለም የሚገባሽ። ካለፈው ነገር ተቀይረሽ ስላየውሽ ደስ ብሎኛል። ከዚህ በኋላ ብዙ ከአንቺ እጠብቃለሁ። የቤቴ ጠባቂ ሳይሆን እመቤት ሆነሽ መኖር ያለብሽ ጎበዝ ልጅ ነሽ ብሎሻል። 40 ግራም ወርቅ ይኸው አድርሻለሁ። ከአቶ ወርቁ አይተነው ለቤታዩ ሃፒ በርዝዴ በድጋሚ ይታያል። ጉጂ መተንፈስ እያቃተኝ ነው። ማውራት አቃተኝ። መተንፈስ እያቃተኝ ነው። ዲያውራ አቶ ወርቁ አይተነው ለቤታዩ 40 ግራም ወርቅ ጉጂ ላመስግን ውዴ። አመስግኝ ሚውት ላድርግ። እሺ መተንፈሱ እያቃተኝ ነው። ጉጂ በወድቅ አደራሽን አባታችን ጋሽ ወርቁ በጣም ነው የማመሰግነው። ነው እድሜ ዘመኖትን ቀሪ ዘመኖትን ወርቅ በወርቅ ማዕበል ያጥለቅልቅልኝ። እንደ ስሞት ወርቅ ሆነው ነግሰው ይቀመጡ ከነ ክብሮት ከነ ማረጎት በይልኝ። በጣም ነው የማመሰግነው። በጣም ነው የምናከብሮት የምንወዶት። በይና ንገሪልኝ። አመሰግናለሁ በጣም ከልቤ። በጣም ጥበቃውን ትቼዋለሁ። ጉድ አሁን ደግሞ ያለሽ የስራ ድርሻ ውሃ አቀባባይ ብሆን ደስ ይለኛል። ጠጋ ያው መልእክት አድርሻለሁ። መልእክትሽ በጣም ነው የማመሰግነው። ሁላችሁም አመስግኑልኝ። መልእክትሽን በሳሪ አልሀበሻ በኩል አሜሪካ ድረስ ይመጣልሻል። መልእክትሽን ለሳሪ ያው አስረክቤያለሁ። ያው ሳሪዬ መልካም ልደት ሳሪዬ። አሁንስ በመጠበቅሽ ተከፋሽ። ኧረ እኔ ጉቺ ነፍስ ግቢ ነፍስ ውጭልኝ። ነገ ነው በደንብ ማብራራው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ብዙ ረዝም ቪዲዮ አልሰራም፣ ስለዚህ ላይክ፣ ሼር እያደረጋችሁ እሺ። ወርቆች፣ የኔ ወርቆች፣ ሰው ሁላ ማለት ነው ሰው ሁላ ሲናገር
ሰው ሁላ ሲናገር ይደርስለታል። እንደሱ ግን ማንኛውም ቤታዬ መልካም ልደት እንኳን ተወለድሽ። ቀሪ ዘመንሽ የተባረከ ይሆንልሽ። የሆነ ፈታ ያለ ደስ የምትል ልጅ፣ በዛ ላይ ደግሞ የተግባር ሰው የሆነች ለተጎዱ ቤተሰብ የምትረዳ ለወገን ደራሽ የሆነች መልካም ልብ ያላት ልጅ ናት። ለመናገር እንደምትጨፍረው እንደዚህ እንደምትስቀው እንደምትጫወተው አይደለችም። ቁም ነገረኛ ልጅ ናትኝና እንኳን ተወለድሽ፣ መልካም ልደት ይሆንልሽ። ቀሪ ዘመንሽ የተባረከ ይሆን። ከኃጢአት በቀር ሌላው ሁሉ ነገር የምትመኝ ሁሉ ይሙላልሽ፣ ይሳካልሽ እላለሁኝ እኔ በበኩሌ። እንግዲህ ቤታየው ወርቁ አይተ ነው ማለት ነው እንዴ እናንተ። ቆይ እንዴት ነው ነገሩ? እኔም እንዲሁ ቲክቶክ ላይ ዘበኛ ነው እንድበለው እንዴ? አረክ እንዲሁ በባለፈው ደብረ ብርሃን እንደተፈናቀሉትኝ 15 ሚሊዮን ብር ሲል ማለት ነው ቤታዬ እንደ ቀላል ነገር ቀለል አድርጎ 15 ሚሊዮን አለ። እኔ ደግሞ ስታየኝ አሁን እዚህ ፍሊተሩ ነው እንጂ ደህና ጎረምሳ ነኝ ዘበኛ ሆናለሁ ብላ ነበር ማለት ነው። ዘበኝነት አስገባኝ ውሻዬ ጋ ሆኜ ዘበኛ ሆናለሁ ብላ ነበረ። አይ አንቺ ዘበኛ አይደለሽም ንግስት ነሽ። ስለዚህ ለንግስት የሚገባው ደግሞ ወርቅ ነው። መቤቴን ለእሷ እኔ ደስ አለኝ 40 ግራም ወርቅ ማለት ነው። ማሻላ መሸለም ያለው እግዚአብሔር ይስጥህ። አንተም እግዚአብሔር ይስጥህ። ከዘበኝነት ወደ ወርቅ ስለቀየርካት እግዚአብሔር ይስጥህ። ጨምሮ 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 ይስጥህ። ከዚህ በላይ ሀብትህን ያብዛልህ። እንግዲህ ሌሎኞቹ ቲክቶከሮችም በተራ እመጣለሁኝ ሁላችሁንም እሰልማለሁ እያለ ነው ያለው። እኔ አሁን ዩቱብን ትቼው ወደ ቲክቶክ መንደር ላር ነኝ። ለምን አትሉ? ምናልባት አንድ አልጦት እኔ ቤት ቢገባ ማለት ነው በረከቱ እኔ ቤት ቢገባ ምን ይታወቃል? ቤታም እኮ ለዘበኝነት ነበር ብላ የነበረው። ዘበኛ የቤት ዘበኛ አድርገው ነው ብላ የነበረው። እሱ ግን ለንግስት ዘበኝነት ሳይሆን ወርቅ ነው የሚሰጣት ስጦ ተብሎ ወርቅ ሰጣት። ስለዚህ እኔ ደግሞ ወደ ቲክቶክ ሬቱ ምን ይሰራልኛል እንዴ? ሲሳይ ያለው ቲክቶክ ነው። በቃ እኔ ልሄድ ነኝ፣ ቲክቶክ ልሄድ ነኝ። ለማንኛውም የእኔ ቤተሰቦች ማለት ነው የተከተሉኝ ቲክቶክም ሳይድ እንድትመጡ። ምክንያቱም እኔ ቲክቶክ ማየት ነው እንጂ ምንም ነገር የለኝም። እውቅናው ስለሌለኝ ተከትላችሁ መታችሁ እንዲታበረታቱኝ። በዛውም ደግሞ ጋሽ ወርቁ ማለት ነው ጋሽ ወርቁ ምናልባት አንድ ያልጧቸው በድንገት ቢገቡ ማን ያውቃል? ከላይ ነው ብዙ እኮ ያወራ የለፈለፈ ብዙ ሰው ነበረ። ግን ስጦታው ከየት ነው? ከላይ ነው። ከላይ ሲጻፍ ታችኛው ያለውም ይሰማን ያዳምጣል ይደረጋል ማለት ነው። ዋናው ላይ ያለው ስለሆነ ላይ ያለው ደግሞ እንግዲህ ለእኔ ክፉ አይደለም መልካም ነው። እና እውነት ለመናገር ማለት ነው የሆነ አለ አይደለ ደስ የሚል ነገር ደስ የሚል ስሜት አለው እንዴ። ልወጣ ነኝ እያለ ማለት ነው በግድ ነው ያስመሿት። የሚገርማችሁ ልወጣ ነኝ እነሳሪ አመሹ ማለት ነው። እነሳሪ ሲያመሹ በቃ የራሴን ኬክን ቆርጬ ልወጣ ነኝ አለ። እነሱ ደግሞ አዘጋጅተው ኬክ ምናምን ፏድም ቀርቦታ። እንደውም ከሷ የእነሱን ልደት አክባሪ ሙሉ ለሙሉ ባለ ልደቶች የሚወጡት እነሱ ናቸው። ኬኩ ምናምን መተለቁ እነሱ ያዘጋጁት ማለት ነው። የሰው ፍቅር ይስጣችሁ፣ እግዚአብሔር የሰው ፍቅር ይስጣችሁ። ዱባዮቻውን ተሰባስበው በቃ ልደቷን አከበሩላት። እሷ ያለችው ሌላ ቦታ ናት፣ ግን የሰው ፍቅር ሲኖራችሁ ልብስ ስጦታ ምናምን ተገዝቶላት እዛው ከምትኖርበትኛ አሜሪካን ሀገር ስጦታ ልነግራችሁ አልችልም። ኧረ እንዲህ እግዚአብሔር ሲወድ ሰው ይሰጣል የሚባለው እውነት ነው። እውነት ለመናገር ጎንደር ላይ ልደቷ ተከበረላት። እንግዲህ ያንን የሚያከበሩላትኝ እዛው የሚኖሩ የሚወዷትኝ የእሷን የሚወዱ እሷን የሚያከብሩ ማለት ነው። እንግዲህ ዱባይ ላይ ደግሞ ራሱን የቻለ ልደት ተከበረላትኝ። እሷም ልደቷን አከበረች። እንዲህ አለ እኮ የሰው ፍቅር ይስጣችሁ፣ እግዚአብሔርን የሰው ፍቅር ይስጣችሁ። እኔ በሷ ደስ አለኝ ማለት ነው። እኔ ደስ አለኝ። ያው እንግዲህ እኔ ቲክቶክ መንደር ጎራ እያልኩኝ ለ3 ደቂቃ ለ4 ደቂቃ ለ5 ደቂቃ እስከ 10 ደቂቃ ባለው ወሬ ይዤ እየመጣሁ ነው ማለት ነው። ምክንያቱም እኔ እዚህ ሩዝ ሲሆን ደግሞ እንዳትሰለችብኝ እንደዚህ ቀንጨብ እያረኩ ባመጣላችሁ ይሻላል። ለእናንተ አስቤ ነው። ለእኔ እንኳን ኖርማል ነው ሩዙንም ባቀርብላችሁ። ለማንኛውም በሌላ ቪዲዮ እስከምንገናኝ ቻው።